በናቲና በሄሉ ፍቅር መሀል ሊገቡ እያሰቡ ያሉ ሰዎች ስነ ስርዓታቸውን ቢይዙ ጥሩ ነው ብዬ አስባለሁ። አሁን ላይ ቀለበት ሊያደርጉ ስለሆነ ደስታቸው ስለተመለሰ የሄሉም ደስታ ስለተመለሰ ብዙ የሚቀኑ ሰዎች አሉ ብዬ አስባለሁ። እንግዲህ ትናንትናም የተፈጠረው ነገር አይታችኋል። ብዙዎቻችን በጣም ነው ያዘንነው፣ ግን ፕራንክ ነው ብለን አስበን ነበረ። ናቲም እንግዲህ ኢንስታግራም ላይ ይህንን ፎቶ ለጥፏል ማለት ነው። ደስታ የተመለሰ ብዬ ሳስብ መልሶ አሁንም ደስታ የጠፋ ብሎ ጽፏል ማለት ነው። ይህን ያህል እንግዲህ ልባቸው ተሰብሯል ሁለቱ ማለት ይቻላል። ግን ናቲ ተመችቶኛል። ትናንትና ነገሮቹን ለመደባበስና ላሽ አድርጎ ለማለፍ ባራዳ ሙድ ለማለፍ ሞክሯል። ግን ቢሆንም ደግሞ ሄሉ የጠየቀችውን ጥያቄ አልመለሰላትም። ማናት ልጅቷን ከየት ነው የምታውቃት? ልጅቷን ታውቃታለህ? የነበረህ ግንኙነት ምንድን ነው ብላ ጠይቀው ነበር። እሱንም አልመለሰላትም። ኢንስታግራም ላይ ስገባ ቀጥታ የለቀቀው ፎቶ ይሄን ነው። የጻፈውም ጽሁፍ ደግሞ ያው እንግዲህ እንዳዘነ ነው፣ በተፈጠረው ነገር እንዳዘነ ነው እንግዲህ የሚያሳየው ማለት ነው። እና ከሱ ሀዘን በላይ ግን የሄሉ ሀዘን ይበልጣል። ምክንያቱም በፊት የነበረውን ህይወቷን ትታ እንደገና ወደ እሱ ተመልሳ የጠየቃትን የፍቅር ጥያቄ ተቀብላ ወደ በፊቱ ተመልሰው ድጋሚ ይሄ ነገር ሲፈጠር እንዴት የሌላ ሴት ልብ ሰብረህ እኔ ጋር ትመጣለህ የሚለው ነገር ነው እሷን የተሰማትና በጣም ከባድ ነው። እስቲ እንግዲህ ዛሬ ይለቀቃል በሄሉ ቻናል ላይ ምን እንደሚፈጠር